ይሄን የከፈላችሁት ግን እንዲህ እንደልባችሁ ዝርክት ብላችሁ እንድትቀመጡ ያደርጋችሁ ማን ናችሁ? በስንት ነው የምታስወጫቸው? ሙኒት ሰላም ቤታዬ በስንት ነው የምታወርጃቸው? ውዴ 5,000 ሙኒት በስንት ነው የሚወርዱት? ሙኒት በህግ አምላክ ትልልቅ ሰዎች ስለሆኑ ዛሬ 5,000 ረጁ 5,000 ያለበለዚያ ግን ዲስካውንት ለቤተሰብ ይቀንሳል። 7,000 ቆይ ለቤተሰብ ይቀንሳል። በሶስት አውርጃቸው ግድ የለሽም። የሚሰጠኝ ካገኘሁ አወርድ ይሰጠኝ እንጂ አውቃቸዋለሁ። ሙኒት በህግ አምላክ ውረዱ። ሀብታም ይናገር ሀብታም ያውራ ቤታዬ አውርጃቸው። እኛ ለማውረድ ዘርግፉ ሳሪ ሃሌሉያ ውጡ ሄዳችሁበት ቦታ መሶብ አልያዝንም ተባለ። እንዴት ናችሁ? መሶቡ ቀርቧል እዛው ግድ የለሽም። ለዛ ነው መሶቡን አይጥ እንደበላው አልሰማሽም እንዴ? መሶቡን አይጥ እንደበላው ነግረውሽ የለ እንዴ? አሎ መሶቡ አይጥ በልቶታል አሉ። ግን ድጋሚ ያሉ ወሬ ነው የሰማሁት። እኔ አሉ ነው ውዴ፣ እኔ አላልኩኝም። ግን ድጋሚ ያሉ መሶቡ ተሰፍተዋል። ወሬ ነው የሰማሁት። ተሰፍተዋል ድጋሚ ሪም ጋር ሄዳሉ። እውነት ነው? አይ ውሸት ነው። አዲስ መሶብ ነው። ያኛው ቅድድ ነው ያለው። ነፃ ወጣ። የዱባይ መሶብ ነፃ ወጣ። የአይጥ ሲገምጠው የዋለ ነፃ ወጣ። አዲስ መሶብ ወርቅ ተገዝቷል። ተመስገን። አገቧትም ሳሪ ክፈሉ። ከፈለጋችሁ አዋጣችሁ 6,000 እኮ የሰጣችሁ ሙኒትን ማውረድ ይቻላል። ከዛ ውጭ ግን ባለሀብቷ ቤት ውስጥ ትቀመጣለች። አለቀ። ሙኒቷ እንዴት ነሽ ማለት ነው? ቤታዬ ቤትሽ ሰበብ ሙኒትዬ የዋለሽ ደግነሽ የዋለሽ ቸርነሽ። ከፈለግሽ 6,000 ደግሞ ሰጥተሽ መልሰሽ ማስገባት ትችያለሽ። ያንቺ ውሳኔ ነው እንዴ? እኔ በ6,000 ያወርዱኛል፣ ከገቡ ያወርዱኛል። የላችሁም እንዴ? የላቸውም። ያለ ካልሆነ የሌለ ከሌለ ነው ውዴ። አንቺ ግን በ6,000 አንቺ ሙኒት አንቺ ኮሮሮ ሴት ነሽ እኮ ልብሽ ከራ ይፈው ቤታ አጭበርባሪ ሌባታ የግቡ ሳሪ ረጁ እህቶቼ ንግሩማ እማ እኔን ማማት ግን አይችሉም። ንገሪያቸው ሳሪ ረጁ እማ እህቶቼ እስኪ አገባቸው። ረጁ ይግቡ እናቴ ግቡ። ወይኔ እንዴት እንደናፈቁ ሰሞኑን እንኳን አልተገናኘንም። ሳሪዬ ግቢ እማ ግቢ ዳጣ ግቢ እናቴ ለካርቶን 10,000 ይከፈልላታል። ወላሂ ወይ ካርቶንዬ እማ ሳሚ ለካርቶን ለካርቶን ደውይና ጣር ውዴ ስራ አታስመልጪ። እኔማ እናቴ ሽቅርቅርቅር ኧረ ተመቸኝ። ግን ይሄ አሜት ግን በዚሁ ይቀጥልበታል። ሙኒትዬ አትጻጻፉ። ሙኒትዬ ተመለሽ። ካርቶንዬ ተኝቻለሁ። እንቅልፍ ወስዶኛል። እንዳትጸፊ ሙኒትዬ እንዳትጸፊ አይቻልም። ደስ ይለኝ። ስሚ ጻፊ በውስጡ እንዴ እናዋጣና እናሽቀነጥራለን። እኛም ማንም አያሽቀነጥረኝም። ቤታዮ ወይዬ ይኸውልሽ ላይፍ ላይ ሲቦጭቁ ራሱ በሙኒት ጀግነት ነው ከተመልሳችሁ የገባችሁት እና አባባት ሙኒትን ትላላችሁ፣ ትመካከራላችሁ እዚህ ቁጭ ብላችሁ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኛ ካርቶንን ነው ያወራነው፣ ስለ ካርቶን ነው። ተይ እንዴ ተይ እንጂ ሙኒት እዛማ ክፈሉና ግቡ ብላ ከፍላ አስገባችን እኮ ውዴ። ተይ እንጂ ቤታ ተይ አታጣይን። ኧረ ሙኒት ከፍላት ማስወርደናለች። ስትፈልግ ከፍላት ከኮመንት እያወራን ቤታዬ ካርቶን ትግባለን
10,000 ኮይን እኮ ይከፈልላታል። እኔማ መቼም ቢያልኩኝ ውዴ ገባ ምን ታሪክ አላት? ጸጉሯን እንዲያስመስላ አንቺ ምቀኛ ታሪኩን ማለት ነው የሚሰራው። እሷ ከገባች እኮ 10,000 ኮይን ተቃጠልሻ። ተሰጠኝ እየረሳችሁ ነው። በእኔና ሳሪን እየረሳችሁ ነው። እየባረካችሁ እና ስደውልላት የምትዘጋብኝ ይሄኔ እሷ ሌላ ቦታ ናት ዘጋችብኝ። እሺ ካርቶን እስክትመጣ በ10,000 ኮይናችሁ ሀሜታችሁ ነው። 10,000 ኮይን ሀሜታችሁ ነው። ቀጥሉ ዳይ ሙኒትዬ አንድ ጓደኛ አለችኝ ወይ ቤታ ከነሱ ትብሻለሽ። አንድ ጓደኛ አለችኝ ሲሳደቡ እንኳን በደንብ አይሰድቧትም። እስኪ አስገቢያትና እኔ ለሷ 10,000 እከፍላለሁ። ሲረግጣትም በደንብ እንዲረግጣት አንዳለች ጁዬን አስገቧትና ትንሽ ትረግጥና ትወጣ። እንደው ሁለት ልብ ሆንኩኝ። እሷን እኔንም አትወደኝ ግን ደግሞ ኮይን አለ በመሀል። አይ ያላመጣደለ ቆይ እስኪ አንዴ ሙኒት ከራሴ ጋር ለአንድ ደቂቃ ተይኝ። ብቻ 10,000 ማስወረጃ ይሆናል። ምንም ችግር የለም። ያው ልጅቷ አትወደኝም ግን እሺ አስገቢያት። ራሴን ሸጫለሁ። ምን ማድረግ ይቻላል? ኧረ ጁዬ ትወድሻለች ነቢት። ወላሂ ጁዬ በጣም ነው የምትወድሽ። ሰው ስለተባለ አይደለም እመቤቴን በጣም ነው በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የምትወድሽ ውዴ። በዛ ላይ ስለ አንቺ አውርታ አትጠግብም። ስንት ጊዜ አትወድሽም ሲሉ ነው ቶሎ አልኳት። ኧረ በመብራን ተይ ቤታ እንዴት አይነት ሲኒና ረከቦት ጀበና ይዘሽ ውዴ አሁን እየጠጣች ጁ የምትጠላው ሰው የለም። ጁ ሰው አትጠላም። ያችን የመሰለች ወይዘሮ በዛ ላይ ውዴ ለማሞገስም ክፍያ አለ። ሳይከፈልበት ማሞገስ ጌታን ትከፍላለች። በስመ አብ በዛ አትታማም። ተይ እንጂ አሁን ሁኔታ ትግባ ግን ውዴ በነፃ አትገባማ ማሬ። እንዴት ሆኖ እኔ በህይወቴ ነው መቼስ በኔ ባሷ ትከፍላለች። ሙኒት ክፈይ እስቲ ጁ ትግባና አሁን ክፈይ ማለት ቀለለሽ። በአፍሽ ክፈይ ማለት ቀለ ደሃ እኮ ቀላል ነው እኮ አፉ ላይ ይመጣል። ክፈሉ ይላል። ክፈሉ ሀብታም ይጨነቅ ይላል። እንዴ እኮ ነው እኮ ሙኒ ለነዚህ እኮ መክፈል የለብሽም ነበር። ግን ይሁን እስኪ ለኔ ነው ገቢ እንጂ ይሁን። ጁዬ ትግባ። ጁ ኬክ ግቢ። ጁ ኬክ የኔ ኬክ ላይ ግቢ። ምቀኛ ካልሆነ ትገባለች። ካልገባች ግን የኔ 10,000 ኮይን እንዳይሰጠኝ ይሰጥሻል። ቤታዮ አንዴ እስክቆም ነው እሰጥሻለሁ። እሺ በብድርም ትዘራለች ቤታ ውዴ። ሙኒትዬ ፍቅሬ ከፈለግሽ ማለት 3 ቀን መንገድ ተጓዥና ለምን አታቆሚም? እኔ አንቺን አምንሻለሁ። ወይ ባርኳ ለሙኒት ነው ይሁን ለሙኒት ይሰጥ። ጁ እኮ ላይቭ አትወድም። ጁ አበባ ላኪ እና ይኸውልህ ለቦታ ገዛቿት ሳትከፍሉ ነው እንዴ? አሁን ልከፍል ነው። ሙኒት እየነዳች ነው ትከፍላለች። ባርኩ ውዶች ባርኩ። ዝሚ ረጁ ማሪ የበላ ነው በቃ በጣም ብዙ ስለበላ ውዴ ከዛ እስከምንመጣ ድረስ ማሪ አቤት ምግብ እንደው እንደዚህ ነው ሰው የምታስተናግድ። ተመቻችሁ? ወይኔ እኔ ጨዋ ተመቻችሁ? እኔ ውዴ አሙ ነው የተባላችሁት። አታሞግሱ፣ አለበለዚያ ክፈሉ። እኔ የከፈልኩት ለማማት ነው። እሷ እኮ እዛው እየተሰጠረ አልደረሳችሁም ምናምን አለ። አሁን ስደውል አላነሳችም ሳሪ ካርቶን እኔ እኮ ዘመን ሰላም፣ እንዴት ናችሁ? ቤታዮ እኔ ተቀይሜሻለሁ ወላሂ። ሰላም የኔ ቆንጆ ጁዬ፣ ሰላም እንኳን ደህና መጣሽ፣ እንኳንም ተቀላቀልሽ፣ እንኳንም ደስ አለን።
እንኳንም እዚህ ቤት በሰላም መጣሽ። ታሪዬ አንዴ ቤት አላውራት እንኳንም አንዴ ቤት አላውራት። እሺ በህግ አምላክ የዱባይ መንፈስ ከቦኛል። የዱባይ መንፈስ ከቦኛል። ቤታዬ አፍዝዝ አደንዝዝ ተሰጥቶሻል እንጂ ሳይከፈል ቤታ አሜን አልተከፈለም እንዴ ከመግባትሽ እየሰጡሽ ቤታ ወላሂ ስሚ፣ ወላሂ እኔ ወድሻለሁ። አትወድሽም ያለሽ ሰው ተሳስቷል። ታስታውሻለሽ? ፎሎ እንደራረግ አለበት። አስታውሽ ፎሎ አንቺ ነሽ ያነሳሽው እንጂ እኔ አላነሳሁም። ቤታዬ እሺ ያነሳው በምክንያትማ አንድ ቀን ማለት ነው ኮሜንት ላይ እቺ ልጅ ቤታን አትወዳትኝም፣ ከዛም በየኮሜንት ደግሞ አትወዳትም በጣም ነው የምትጠላት ሲሉኝ አየውና የሆነ ነገር ሳያዩ እንዴ ዝም ብሎ ከመሬት እየተባረክሽ ነው ከመሬት ተነስተው አትስጧት። ቆይ ውዶች እሷ መሰጠት አትፈልግም። ከዛ ምን አሉኝ አትወድሽም ሲሉ ማርያምን ለዛ ነው አንፎሎ ያረኩሽኝ። እኔ ቤታዬ እኔ ሰው አልጠላም፣ ወላሂ አልጠላም ሀቢብቲ። እሺ በቃ እሺ እኔና እሺ እሺ ወይኔ ሙኒት አልቆመችም እንዴ? ቆይ አሁን ትቀብልሻለች። እሺ ሙኒትዬማ ለአንዳንድ ችግር ላረግ ነው እናቴ። እኔ ስልክ ገብቶብሽ ኮለ በዛው እንዳትወጪ ብዬ ነው። እሺ ጁጁ ቁጭ በይ በቃ ቁጭ በይ ቁጭ። ሀሜትም ካለሽ እሚ ከነሳሪ ጋር በዱባይ ነው እንግዲህ እሚ እናቴ እንዴ እንጂ ደራጁ እንጂ መቻ አስወርተሽን አለ። አሁን እኮ ዝም ብለሽ ሰዓቱ አለቀ ብለሽ ልታስወጪ ነው ወይ? አልሸጥኩ ወይ በስነ ስርዓት አላማ ወይ በስነ ስርዓት አልተባረክን። ከዛውን ሰዓቱ ደረሰ ብለሽ ታስወጪ ነው። እሺ በቃ ይኸው ቃል ለምን ደሰና አንድ ማልተነፍስ አውሩሽ ራጁ ናይ ውጪ ውዴ፣ ራጁ ናይ ውጪ የኔ ቆንጆ። ቴንኪዩ የኔ ውዶች፣ ቴንኪዩ ፈጣሪ ይስጣችሁ። ቴንኪዩ አመሰግናለሁ። እንግዲህ ፈጣሪ በሚያውቀው እዚህ ቤት በ16000 ሰው መሀል ገብተናል። እውነት አለመርሳቷ ራሱ ከዚህ ከስንት ቀን ጀምሮ እኛ ተከፍሎልን እዚህ ቤት ተቀምጠን ስንት ቀን ሙሉ ከዛሬ ነገ ቤታ ቤት እንገባለን ብለን ስንል መቼም ግማሹ አገቡም እንደፈሰሰ ውሃዩት፣ አይ ግማሹ ደግሞ ኧረ ወደዛ ምናምን ሲለን አንቺ እውነት ዛሬ ጠርተሽ እንደዚህ 16000 ሰው መሀል ቁጭ ስላረግሽ እናመሰግናለን ውዴ። እና ምን ለማለት ፈልጌ ነው እንግዲህ ያው እንደምታውቁት እዚህ እንደምታውቂው አሁን ካርቶን ሀቋ በመውጣቱ መሰረት ሰሞኑን ስራ እየሰራች አይደለም። ብዙ ቦታ እየተባረከች ነው ውዴ፣ በየቦታው ማለት ነው። አይተሻል ሳ በየቦታው ስገባ ካርቶን መጣች። ጊዜው እሷ ነው ውዴ፣ ጊዜው እሷ ነው። እየተባረከች ነው። አሁንም ሙኒት 10000 ኮይን ከፍዬ ላመጣ ትችላለሁ ምናምን አለች። ውይ በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ቤት እኮ ለየት የሚያወርገው መባረኩ ነው ውዴ፣ ለየት የሚያወርገው። ከዛ ምን መሰለሽ አሁን እሷ እየሸጠች አይደለም፣ ሰሞኑን ምንም እየሸጠች አይደለም ውዴ። በየቤቱ ትገባለች፣ ትባረካለች፣ ሀቅ ይወጣልኝ ትላለች፣ መድኃኒዓለም ያረገልኝ ትላለች፣ ሰው ቢጥለው ቢደግፈው ትላለች። ማትለው ነገር የላትም። እና ምን መሰለሽ ቤታ ያው እንደምታውቂው እኔም እዚህ ሽሮንም በርበሬውን ምኑንም ሽጬ ነው። ውይ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እንደው ምን ይሻላል የዚህ ሰው ፍቅር፣ እንደው ምን ይሻለኛል? እንደው መድኃኒዓለም ይስጣችሁ፣ እንደው ፈጣሪ ይስጣችሁ። ተባረኩ። መባረኩ ላይ እኮ ፎከስ አደረግሽ፣ ከዛ ላይ ልትላቀቂ አልቻልሽም ውዴ። ካርቶን ላይ ነሽ ውዴ። እሺ አሁን ዛሬ ደግሞ ይኸውልሽ እዛ ስንሄድ ማሬ እንዲህ አርጋ ጸጉሯን መጣች። እንደዛ አርጋ ለሁለት ተከፍሏል። ወደዛ ኃይል ምንድነው ስል ፍሪዝ ነው። ለፍሪዝ አይሆን ለለስላሳ ነገር አይሆን ለምን አይሆን እንዲህ አርጋ መጣች። ከዛ በኋላ እኔና ረጁ አየ ጸጉር ከተበጣጠሰ በጣም ችግር ነው። ስለዚህ አትሰሪም ወይ ስራት አልሰራ ምናምን አለች። አሳይሻለሁ አሁን የቀረጽነውን ቪዲዮ እንዴቱን እንደመጣች እልሻለሁ። ረጁ እኔ የምልሽ አሁን ሰሞኑን ያው ስራ ሰርታ ታውቂያለሽ ሳውዲ። አዎ በቀደም የሆነ ቦታ ሂዳ ቡና በ35 ብር ጠጡና ልጁ እንደው ወይ ተናደደ አሪ በሚያውቀው ወይኔ ዛሬ ተነሳ። ሀሜት ነው ወይስ አሉባልታ? ጋይስ ሀሜት ነው ወይስ አሉባልታ? ያ ሁሉ የሙኒት ኮይን መቀለጃው ነው ወይ? ሀሜት ነው ያልሽው አሉባልታ? ሳሪ እኔ ሚስጥር አለኝ በይ፣ ቮይስ አውጣለሁ በይ። እኔ ሀሜት እሱ ነው ሚስጥር ማውጣት፣ ቮይስ ማውጣት። ያና አሁን በቀደም ይኸውልሽ ቡናን ጠጣ ብለው ከሰፈራችን 15 ኪሎ ሜትር ርቀው ሄዱ። ማንና ማን
የሆነ ልጅና እቺ ሴትዮ ከዛ በኋላ ከሄዱ በኋላ ቡናው ስንት ሆኖ ቢገኝ ነው? አንድ ሲኒ ቡና 35 ድርሃም። ተመልከቺ ቤታ 35 ድርሃም ወደ ኢትዮጵያ መንዝሪው በ49 ስንት ወይ ደማ የኔ ቆንጆ ረጁ ደማን ተከታተሽ ውዴ ተከታተሽ አንተ ተልኳላ አሁን ደግሞ ቢዝነስ ከዛ እኔ ጋርስ በቃ ስራ አመመኝ። በቃ እኔ ልታሳብዱ አመመኝ። ልወጣ ነው ሳሪ ልወጣ ነው። ቤት ጠሩ። አባቴ ነው ያለኝ ሰላም ልናፍቀሽኛል አለ። አባቴ ቤት ልሄድ ነው። በቃ ቻው ዱት እንዴ ጭራሽ ስለ ቢዝነስ ማውራት ጀመር። ጭራሽ ስለ በርበሬ ስለ ዳጣሽ ስለ ቡናሽ ቤት ነው። ኧረ በፈጠረሽ የተሰራውን ጉድ ልንገርሽ። ልጁ ላይ ስትደርሽ ምን ነው ትያለሽ? እሺ ከዛልሽ በ35 ድርሃም ቡናቸውን ግጥም ያረጉና የሚበላ ነገር ይዘው ይሄዱናልሽ። ከዛ በኋላ ረጁን ጠይቂያት። ልጁ እኔ ከፍላለሁ ብላ ነው እንግዲህ ከሰፈራችን 15 ኪሎ ሜትር ርቀው ነው የሄዱት ውዴ። ከዛ እግሯን እንዲህ አርጋ ቪዲዮ ሰርታልሻለች። ከዛ ያንን ቪዲዮ ሰርታ እሱ ደግሞ ምንድነው ምን ጉድ ነው ሲል እኔ ከፍላለሁ ሲባባሉ እሺ ተብሎ ምን ተደረገ መሰለሽ? ማን ይክፈል ሲባል አረ እኔ እከፍላለሁ ሙጭ ይገኛለሁ ትልልሻለች እሷ። እሺ ብራንች ክፈይ ሲባል ካርድ ምጥት ብሎ እንዲህ ሲደረግ ባዶ ከዛ ወይ በስመ አብ እዚህ የሉም እንዲህ ቆይ ሌላ ነው ብላ ደግሞ አምጥታ ተመልሶ ማሽኑ መጥቶ እንዲህ ሲደረግ ባዶ። ከዛ ወይኔ ብሎ አሳፈርሽኝ ብሎ ያንን ነገር ክፍል አድርጎልሽ እዚህ መጥቶ ስክሰክ ብሎ ወይኔ አለቀስ። ኧረ በመቤቴ ተው ምንድን ነው ስለው ሁሌ ነው እንደዚህ የምታረገው። ቆይ ካርዱ ጭረቱ ላይ ያዥልኝ ሙኒትዬ ፓርክ አረግሽማ ሙኒትዬ እኛንማ ሙኒት ስቴራ ጀማዬ እኔ ቆንጆ አላቅሽም እኮ ተባልሽ እንዴ? ምን አባቴ ላይ እማ ሙኒትዬ አይ ቲንክ